የስብከቴ ርዕስ ሰይጣን እንደ መብረቅ ወደቀ የሚል ነው። ከሉቃስ ወንጌል ምዕራፍ 11 ከቁጥር 24 ላይ አነባለሁ። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ኢየሱስ ክርስቶስ በሰማይና በምድር ላይ ባደረገው ሥራ ሰይጣን እንደ መብረቅ ሲወድቅ በማየት በእርሱ የሚፈጽመውን ሥራ አስቀድሞ የተናገረውን እውነት በክርስቶስ ኢየሱስ እግዚአብሔር የተናገረውን ሐሳቡ ከፈጸመ በኋላ በአባቱ ቀኝ ሲገባ በሰማይ ስፍራ የነበረውን ሰይጣን እንደ መብረቅ ሲወድቅ በማየት ሁለተኛም ስፍራ በምድር ላይ በሰው መንፈስ ውስጥ ገብቶ ይዞ ለዘላለም ስፍራ በምድር ላይ በሰው ውስጥ ያለውን መንፈስ በማስወጣት በስሙ ለዘላለም ስፍራ ሊያሳጣው እግዚአብሔር በክርስቶስ ኢየሱስ የተናገረውን ለሰው ልጆች እንዲያውቁ ይህን ታላቅ መገለጥ ከሉቃስ ወንጌል ምዕራፍ 10 በመነሳት አነባለሁ። የሚሰማችሁ እኔን ይሰማል፣ እናንተንም የጣለ ሉቃስ ወንጌል ምዕራፍ 10 ከቁጥር 16 እስከ 18 የሚሰማችሁ እኔን ይሰማል፣ እናንተንም የጣለ እኔን ይጥላል፣ እኔንም የጣለ የላከኝን ይጥላል። ሰባውም በደስታ ተመልሰው ጌታ ሆይ አጋንንትን በስምህ ተገዝተውልናልና አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁት። አሜን። ኢየሱስ ክርስቶስ ነው በሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 16 ላይ ሰባውን ከላከ በኋላ አጋንንት በስሙ እንዲያወጡ ሄዶ ካወጡ በኋላ በስም አጋንንት ታዘዙልን አሉት። በስም አጋንንት ምን አሉ? ታዘዙልን አሉ። ኢየሱስ ክርስቶስ ደግሞ እንደዚህ አለ፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ ምን አለ? አየሁታ። ስፍራ ሰይጣን ከሰማይ እንዴት ነው ያጣው? በምድር ላይ ስፍራ እንዴት ነው የሚያጣው? ኢየሱስ የተናገረው ንግግር ነው። ስፍራ ነበረው ማለት ነው። በሰማይ ስፍራ ነበረው። እንደ መብረቅ ደግሞ ሲወድቅ አየሁታ። በመግቢያ መጽሐፍ ላይ እንዳነበብኩት እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል። ከሰማይ ስፍራ ካጣ በምድር ላይ ደግሞ ስፍራ ያለው በሰው መንፈስ ውስጥ ሆኖ ነው ማለት። ሰይጣን የትም ቦታ ስፍራ የለው። ስፍራ በሰው መንፈስ ውስጥ ሆኖ ነው ስፍራ የሚይዘው። እነዚህ ሰባዎቹ አጋንንት በስሙ ካወጡ በኋላ በስም አጋንንት ታዘዙልናል። ምን ማለት ነው? ስፍራ በሰው መንፈስ ውስጥ ስለሆነ የያዘው ስፍራ ደግሞ ምን አለ? ኢየሱስ ስሙን በላያቸው ላይ አድርጎ ሾሞ ስለለቀቃቸው ሄደው ደግሞ በስሙ አጋንንት ሲያስወጡ ስፍራው ነው ምን ስፍራው የሰው መንፈስ ውስጥ ነበር ያለው። ከዛ በስሙ ምን አሉ? ስፍራን ያሳጡት። ስለዚህ ኢየሱስ ክርስቶስ እንደዚያ በሰማይ ስፍራ የነበረው ዲያብሎስ እንደ መብረቅ ሲወድቅ አየሁታል። ስለዚህ አስቀድሜ የተናገርኩትን በስብከቴ ርዕስ ሰይጣን እንደ መብረቅ ሲወድቅ አየሁት እንዳለ ሰው ውስጥ መንፈስ ውስጥ ሰው ውስጥ ሆኖ ነው እርኩስ መንፈስ በወጣ ሰዓት እረፍት በሌለበት ቦታ ውሃ በሌለ ቦታ ያልፋል ይላል። በሰው መንፈስ ውስጥ ሆኖ ነው የሚያርፈው እርኩስ መንፈስ። ሲወጣ ደግሞ የሚያርፈው ሰውየው ነው። እርኩስ መንፈስ እያለበት አርፎ ያውቅ። ሰይጣን ደግሞ በሰው መንፈስ ውስጥ ሆኖ ነው በምድር ላይ ምን ያደረገው? ስፍራ የሚኖረው። ስፍራ ደግሞ ኢየሱስ ክርስቶስ ዲያብሎስን በሰማይ በምድር ላይ ለዘላለም ያሳጣውም እንዴት ነው? ስፍራ ለምን አጣ? ለምን እንደ መብረቅ ወደቀ? ከሰው መንፈስ ውስጥ ለምን ወጣ? ለምን ስፍራ ማሳጣው? ይህን ታላቅ ምስጢር መጽሐፍቶችን እያሰፋን ሰው ሁሉ ወደ ማወቅ እንዲደርስ እግዚአብሔር የነገረኝን መገለጥ በመስማት ከሚመጣው ከየትኛውም አይነት ስፍራ ከማጣት ጥፋት ልክ ሰይጣን ከሰማይ ስፍራ እንዳጣ በምድር ላይም ስፍራ እንዳጣ ለዘላለም የክርስቶስ እግዚአብሔርን በመፍራት በክርስቶስ ኢየሱስ በመመለስ
የእግዚአብሔር ጽድቅ በመሆን በሰማይ በምድር ላይ ስፍራ እንዲያገኙ ስፍራ ልክ ዲያብሎስን እንዳሳጠው ክፋትን አመጽን ለሚያደርጉ ሰዎች መንፈሳቸውን ምን ያደርጋቸዋል? ይቀበለዋል፣ ይወስዳል። መንፈሳቸውስ በመግባት እሱ ወደሚሄድበት ጥፋት ለዘላለም እንዲጠፉ በማድረግ ለዘላለም በመጨረሻው ዘመን በፍርድ እንዲታሰቡ ለዲያብሎስ ወደሚገኝበት ከእግዚአብሔር በመለየት በአመፃና በኃጢአቱ ለእግዚአብሔር ባደረገው አመፃ ባደረገው ኃጢአት የሚታዘዙ ሰዎችን እግዚአብሔርን የሚፈሩ ሰዎችን በመፋለም በገዛ ፈቃዱ ከእግዚአብሔር በመለየት ለዘላለም ወደሚሆን ጥፋት እግዚአብሔር ወደ አስከተተው ጥፋት ወደ ዘላለም ድን ሰዎችን ይዞ እንዳይገባ በምድር ላይ ክፋት ለሚያደርጉ ሰዎች እግዚአብሔርን በመስማት በመፍራትና በመመለስ በክርስቶስ የእግዚአብሔር ጽድቅ እንዲሆኑ በሰማይ በምድር ላይ ስፍራ እንዲያገኙ ወደሚሆን ታላቅ መገለጥ መጽሐፉን ሰፋ ያደረግን የእግዚአብሔርን ሐሳብ እንናገራለን። ራእይ መጽሐፍ ምዕራፍ 12 ከሊና ጋር አብረን እናነባለን። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ 12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። አሜን። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። ሌላ ምልክት በሰማይ ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶችም ነበሩት። በራሶቹም ላይ 7 ዘውዶች ነበሩ። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውን 1/3 መላእክቶችን ወደ ምድር ጣላቸው። ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ይሄ ሕፃን ማን ነው? አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። እቺ ሴት ማን ናት? ይሄ ሕፃን ማን ነው? በሉቃስ ወንጌል በኢሳይያስ መጽሐፍ ምዕራፍ 7 ላይ ከቁጥር 10 ጀምሮ ከሊና ጋር አብረን እናነባለን። ጨርሺውና ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ፀሐይን የተጎናጸፈች ሴት ነው የተመለከተው። ጨረቃ ከእግሮቿ በታች ነው የተገዙላት። 12 የከዋክብት አክሊል ተሸልማለች። ሲመለከታ ጸንሳ ነበረ። በጽንሱ ፊት ለፊት ደግሞ ልትወልድ ባለው ሕፃን ፊት የቆመ አንድ 7 ራስና 10 ቀንዶች የነበሩትን አውሬ ተመለከተ። ይህን ልጅ ሊውጥ ነው። እሷም ልጁ በተወለደ ሰዓት ልጁ ወደ አምላኩና ወደ ዙፋኑ ተነጠቀ። ይሄ ደግሞ ዘንዶ 1/3 የእግዚአብሔርን ሰራዊት መላእክት እኮ ናቸው። በአመፅና በኃጢአት ለእግዚአብሔር ጀርባ ሰጥቷል። አይታዘዝም። አመፀኛ ስለሆነ መፈንቅለ መንግስት ሊያደርግ እየሰበከ ነው። ሳጥናኤል እኮ ዘንዶ ከመሆኑ ከመጣለው በፊት አስቀድሞ እግዚአብሔር ሲናገር መጀመሪያ መጨረሻውን የምናገር እኔ አይደለሁምን? ሲመለከተው ዘንዶ ነው። የእግዚአብሔርን ዙፋን ነው የሚያሳድድ። በሰማይ ስፍራ በነበረበት ሰዓት ላይ ራሱን የአመፅ ዕቃ ሆኖ ለእግዚአብሔር ጀርባ መመስጠት ፍጥረቱ ነው። እግዚአብሔር የፈጠረው እንዲያገለግለው ሐሳቡን ሁሉ እንዲፈጽም እግዚአብሔር የተናገረው ቃል እንዲፈጽም። ግን እግዚአብሔር በመካከል ስፍራ በነበረው ሰዓት እግዚአብሔር ብቻ ነው የሚያውቀው። አስቀድሞ ደግሞ ይህን ሳይናገር በፊት በትንቢቱ ሐሳብ እግዚአብሔር ምን ብሏል? ዘንዶ ብሎታል። ያውቋል። ሲፋለመው መላእክቶች አያውቁም። እሱ ግን ያውቋል የልቡን ሐሳብ። በሰማይ ስፍራ ግን ነበረው። ለእግዚአብሔር የማይታዘዝ አመፃ ዕቃ ነበር። የልቡን ሐሳብ ደግሞ የሚያውቀው እግዚአብሔር። ስለዚህ ይሄን ቃል ምዕራፍ 10 እቺ ሴት ማን ናት? የሚወለደውም ልጅ ማን ነው? ወደ አባቱ ወደ ዙፋኑ የሚነጠቀው። በኢሳይያስ መጽሐፍ ምዕራፍ 7 ከቁጥር 10 ጀምሮ ከሊና ጋር አብረን እናነባለን። እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረ። እግዚአብሔር ደግሞ አካዝን እንዲህ አለው፣ ከጥልቁ ወይም ከከፍታው ቢሆን ከአምላክ ከእግዚአብሔር ምልክትን ለምን። ከጥልቁ ወይ ከከፍታው ከአምላክ ምልክትን ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ። እሺ። እርሱም አለ፣ እናንተ የዳዊት ቤት ሆይ ስሙ፣
በእውኑ ሰውን ማድከማችሁ ቀላል ነውን? ሰውን ማድከማችሁ ቀላል ነውን? አምላኬን የምታደክሙ ስለዚህ ጌታ ራሱ ምልክት ይሰጣችኋል። ጌታ ራሱ ምልክትን ይሰጣችኋል። ለሚፈሩ ከቁጣ መጡ ዘንድ ምልክትን ሰጠ ይላል። አለቅነትን ያስጠበቁ መላእክቶች በሰማይ አሉ። ሚካኤል ኪሩብ፣ እንደገና ደግሞ መላእክቶች አሉ። ገብርኤል መላእክቶች አሉ። አለቅነትን ያስጠበቁ ለሚፈሩት ነው። ከቁጣ መጡ ዘንድ ምልክትን ሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች። ስሙንም አማኑኤል ብላ ትጠራዋለች። በቃ አማኑኤል እግዚአብሔር ነው። ለሚፈሩት እኮ ነው። ሰው ወደ ጥልቅ ቢገባ ከገቡበት ሊያወጣ በእግዚአብሔር ፊት ለዘላለም ሊያቀር እግዚአብሔር ራሱ ለሚፈሩት ምን ይሰጣል አለ? ምልክቱ ማለት ድንግል ትጸንሳለች። በራእይ መጽሐፍ ዮሐንስ ሲናገር እግዚአብሔር ምን ያለ? ፀሐይ የተጎናጸፈች ጨረቃ ከእግሮቿ በታች ሆነላት። ተመለከተ። አንድ ሴት አርግዛ ጸንሳ ነበር፣ ልትወልድ ነው። እግዚአብሔር የምትፈራ ሴት ናት። ጨረቃ ማለት የትኛውም አይነት ጨለማ ስልጣን በሷ ላይ የለም። እግዚአብሔር የምትፈራ ነው። ምድር ሁሉ አመፃ፣ የትኛውም የጨለማ ሐሳብ ሁሉ ከእግሯ በታች ነው። እግዚአብሔር ለሚፈሩ ሁሉ እግዚአብሔር በቀኛቸው ነው። ፀሐይ ደግሞ እንደ ፀሐይ ተጎናጽ በኃይል ማለት ነው። እግዚአብሔር ለሚፈሩ ሰዎች ሁሉ የጽድቅ ፀሐይ ይወጣል ይላል በመጽሐፍ። ለሷ ፀሐይ ወጥቶላት ነበር። እንደ ፀሐይ ነበር የምታበራው። አክሊሎቿ ደግሞ 12 የከዋክብት ነበረዋል። ሐዋርያትን እኮ ለምትፈራዋ ለሷ ገና አስቀድሞ በመጽሐፍ ድንግል ትጸንሳለች ብሎ ሲናገር ወንድ ልጅ አለ። የትንቢቱ ቃል ወደቀባት፣ አልጸነሰችው። አመፀኛ ስለሆነ አለቅነትን ያስጠበቁ መላእክቶች እግዚአብሔርን የሚታዘዙ የሚፈሩ በምድር ላይ ለሚፈሩት ሁሉ እግዚአብሔር ምልክትን ሰጠ ይላል። ለአካዝም እንደዚህ ነው ያለው፣ አንተ አትፍራ አለ። አመፀኛው በአንተ መጥቷል፣ አንተ ጋር መጥቶ ችግር የለውም። ከአምላክ ምልክትን ለምናል ብትገባ ሊያወጣ አለ። በየትኛውም ከፍታ ላይ በደህንነት ሊያቆም በሰማይ በምድር ላይ ቢሆን አለቅነቱ በእጁ ያለው ለዘላለም በሰማይ በምድር ያለውን ሁሉ በልጁ ከሰራ በኋላ ለዘላለም በእግዚአብሔር ፊት የሚያቀርበውን ወንድ ልጅ የምትወልደው ድንግል ትጸንሳለች። ምልክትን ከአምላክ ለምን ያወጣል? ይረዳል አለ። ምንም አለ። ዮሐንስ በራእይ ደግሞ ተመለከተ፣ አየ። ከዛ አውሬው ደግሞ አመፃን ሲያደርግ በሰማይ ስፍራ ነበረው። ማንም አቅም ልቡን ያውቀዋል። ማን? እግዚአብሔር። በልዑል ላይ ነው የተነሳው። በእግዚአብሔር ነው አመፃውን የሚያደርገው። ማንም ለእግዚአብሔር ጀርባ ቢሰጥ እግዚአብሔርን የተፋለመ ስፍራ እስከሚያጣ ድረስ አመፃ ነው የሚያደርገው። የሚያውቀው እግዚአብሔር ነው። ከዛ ልጁን በተወለደበት ሰዓት ወዴት ተነጠቀ? ወደ ዙፋኑ፣ ወደ እግዚአብሔርና ወደ ዙፋኑ። እግዚአብሔር ነው። ስፍራው የት ነው? በአባቱ እቅፍ የነበረ ነው የወጣ። ሁሉም ፈጽሞ ወደ እግዚአብሔር ዙፋን እስኪገባ ድረስ ሰይጣን አልወደቀም ነበር። ስፍራ ነበረው። ግን ዮሐንስ አየ፣ ልጁ ገና ሲወለድ ወደ አምላኩና ወደ ዙፋኑ ተነጠቀ። በአካል ደግሞ ኢየሱስ ሁሉም በምድር ላይ ሰርቶ የአባቱን ፈቃድ ካደረገ በኋላ በአባቱ እቅፍ በነበረበት ስፍራ ሲገባ ነው ሁሉ ነገር የሚገለጠው። ገና አልተገለጠም። ግን ዮሐንስ ተናገረ፣ አየ። ልጁ እንደተወለደ በአባቱ ዙፋን ሲገባ ተመለከተ፣ አየው። እሺ፣ ከቁጥር 7 ጀምሮ ከሊና ጋር አብረን አነባለን። ይገርማል። በሰማይም ሰልፍ ሆነ፣ በሰማይም ሰልፍ ሆነ። ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸው። ከዚያም ወዲያ በሰማይ ስፍራ አልተገኘላቸው። ለምንድነው እስከ ዛሬ ያልተዋጋው? አሁን የተዋጋው ሚካኤል ነው። ለምን ተዋጋ? ከመላእክቱ ጋር ለምን ተዋጋ? እስካሁን አልተዋጋ። ስፍራ ነበረው እኮ። የተዋጋውስ በምንድነው? እንደገና ደግሞ ስፍራስ ያሳጣው በምንድነው? እስቲ ማሰቡን መጽሐፉን ከዚያም ወዲያ በሰማይ ስፍራ አልተገኘላቸው።
ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። አንድ ሶስተኛ ይሆን ለእግዚአብሔር ጀርባ ሰጥቶ እንኳን አለቅነቱን ሳያስጠብቅ ሚካኤል መላእክቱና በዙሪያ የነበሩ ሰራዊቶቹ አለቅነቱን ያስጠብቀዋል። ለእግዚአብሔር ቃል እየታዘዙ እግዚአብሔርን እየፈሩ እሱ ደግሞ አይፈራ። ከዛ ምን አለ እዚህ ጋር ስፍራ ታጣለትና ልጁ ሲገባ ሚካኤል ደና አወጣና ሰይፍ ምን አደረገው? ከኢየሱስም ብሎ ነው የመታው። ስሙ ይባረክ። ሚካኤል ከሰማይ ስፍራ ለዘላለም ያሳጣው ከመላእክቱ ጋር አብሮ በኢየሱስም ብሎ ነው የመቱት። ገና አስቀድሞ በመጽሐፍ ለሰባው ምን አለ? በስሙ ስልጣን ሰጣቸውና ሄደው አጋንንትን በስሙ ከታዘዙለት በኋላ መተው ምን አሉት? በስም እኮ አጋንንት ታዘዙናል። ከዛ ምን አለ እሱ ደግሞ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየሁታል። በሰማይና በምድር የእግዚአብሔርን ሐሳብ ለዘላለም ሊፈጽም ሁሉን ሰርቶ ሲገባ ሚካኤል ስሙን ተሸከማ። ከዛ በኋላ የሚገዳደረውን የወንድሞች ከሳሽ ሁሉ ለዘላለም በኢየሱስ ስም ብሎ ጣል። ከመላእክቱ ጋር ኢየሱስ በኢየሱስ ስም ብሎ ነው ሰይጣንን ስፍራ ምን ያደረገው? ያሳጡት። በሰማይ ስፍራ የለውም፣ ወድቋል። አሁን ስፍራ ያገኘው በምድር ላይ ብቻ ነው። እሱንም ወደ ታች በመጥቀስ እስቲ በናኪና ታላቅም ድምጽ በሰማይ ሰማው እንዲህ ሲል፣ እሺ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስ ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። አሜን። እነርሱም ከበጉ ደም የተነሳ ከምስክራቸውም ከበጉ ደም የተነሳ ምን ማለት ነው? ስለሟቹ ሞቶ ባወጣለት ምሕረትና እውነትን ያስማማውን የእግዚአብሔርን ቅዱስ ለሚፈሩት ሁሉ ምልክትን ሰጠ እንዳለ ከገቡበት ከየትኛውም ጥፋት ኃጢአታቸውን አንጽቶ ሊያወጣ የእግዚአብሔር ጽድቅ አድርጎ በእግዚአብሔር ፊት ሊያቀርብ በደሙ ራሳቸውን ምን ብሏል? አንጽተዋል። ስለዛ የወንድሞች ከሳሽ ምን ብሏል? ተጥሏል። በኃጢአትና በበደል ሁልጊዜ እየከሰሰ ክፋትና መጽን የሚያደርግ ክፉ ነው ዲያብሎስ። ከዛ እሱ ደግሞ ኢየሱስ ለሟቹ ሞቶ ላመኑበት ሁሉ ምሕረት አወጣ፣ አስታረቀና በሰማይ ስፍራ እሱ ባጣበት ስፍራ ይዟቸው ገባ። እሱ ባጣበት ስፍራ የለውም። የት? በሰማዩ ስፍራ ደግሞ በክርስቶስ ላሉ ሰዎች በሰማይ ስፍራ አላቸው። እሺ እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱ። አሜን። ነፍሳቸውንም እስከ ሞት ድረስ አልወደዱ። አሜን። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። በልጁ በማመን ሰው በሰማይ ነው የሚኖረው። በክርስቶስ ስፍራ በዛ ለምትኖሩ ለእናንተ ደስ ይበላችሁ። ስፍራ ዲያብሎስ ከሰማይ አጥቷል። በሌላ ቋንቋ መንፈሳዊ ዓለም ይቀድማል። መንፈሳዊ ዓለም ላይ ከዚህ በፊት ጠላት ብርቱ የነበረው ስፍራ ስለነበር መንፈሳዊ ዓለም ስለሚቀድም ከሰማይ አሁን መንፈሳዊ ዓለም ላይ ስፍራ ያለን እኛ ነን። ሰይጣን አይደለም። ስፍራ አሁን ያለን እኛ ነን። በምድር ላይ ስፍራ የሚኖረን እኛ ነን። ስልጣን የተሰጠን ታቢያ ካታባ። አሜን። ስሙ ይባረክ። አሜን። በሰማይ ከዚህ በፊት ስፍራ ነበር፣ እንደፈለገ ማንንም ምን ያደርግ። አሁን በክርስቶስ ሰማይ ስፍራ ገባ። መንፈሳዊ ዓለም ስለሚቀርም እጅግ በምድር ላይ ሰርቷል አጋንንት። አሁን ደግሞ ስፍራ ያለን እኛ ነን። በምድር ላይ በሰማይ ስፍራ በኢየሱስ ስም እንዳሳጣው አሁን ደግሞ በምድር ላይ ስፍራ እናሳጣዋል። አሜን። ኢየሱስ ያድናል። አሜን። የኢየሱስ ዘመን ነው። አሜን። በኢየሱስ ስም አጋንንት አሁን ከሰዎች ሁሉ ላይ የሚወጡበት ሰዓት። አሜን። ሰዎች ደግሞ ወደ እስቲ ሐሳቡ መጽሐፉን ሙሉ ከጨረሰች በኋላ ወደ ሌላ ሐሳብ በጣም ዋናው እግዚአብሔር ሊገልጥ ያሰበውን ሐሳብ እናገራለን። ስለዚህም ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ። ደስ ይበላችሁ። ለምድርና ለባህር ወየውላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ በምድር ላይ ለምትኖሩ ወየውላችሁ። በሰማይ ስፍራ በክርስቶስ ኢየሱስ ሰው ካመነ በቀር ብቻ አይገባም። በክርስቶስ ያመነ ሰው ብቻ ነው በሰማይ ስፍራ የሚኖር። ካላመነ ደግሞ በምድር ላይ ወየውላችሁ አለው። በምድር ላይ በክርስቶስ ያላመኑት ሰዎች የዓመፃ ዕቃ ጦር መጠቀሚያ ነው የሚሆነው። ኢየሱስ ክርስቶስ ሰይጣን እንደ መብረቅ ሲወድቅ አየሁት ሲል ሕይወት ከመንፈሳዊ ዓለም መጀመሪያ ስለሚቀር
ልክ ሚካኤልና መላእክቱ በኢየሱስ ስም ብሎ ከሰማይ ሲመቱት ስፍራቱ ወደ ምድር ሲወድቅ መጥቶ ምድርን ሁሉ ለመያዝ የተጠቀመበት መንገድ የሰውን መንፈስ በሰው መንፈስ ውስጥ ገብቶ ደግሞ ሰዎችን ምን ይላል? ምድሩን ይዟል። ገና በመግቢያው መጽሐፍ ላይ እንደተናገርኩት እንደዚህ ይላል፣ እርኩስ መንፈስ ከሰው ውስጥ በወጣ ጊዜ እረፍትን ፍለጋ ውሃ በሌለበት ቦታ ያልፋል። ሰውየው አጋንንት ካለበት ሰውየው አያርፍም። የሚያርፈው ሰይጣን ነው። ስፍራ አግኝቷል። በሰው ውስጥ ሆኖ ነው በምድር ላይ ስፍራ አገኘ። ልክ እርኩስ መንፈስ ሲወጣ ደግሞ እረፍት የለውም። እረፍት ያለው ደግሞ ሰውየው። ስለዚህ አሁን በሰማይ ስፍራ አጣ፣ ወደቀ። በምድር ላይ ደግሞ በታላቁ ተመቷል። የሰው ወዮላችሁ ሲል ሰዎቹን ይዞ ይሰራል። በሰው መንፈስ ውስጥ ገብቶ ምን ይላል? ምድር ላይ ምን ይላል? በምንም አይመጣም። በሰዎች ውስጥ ነው የሚመጣው። እሺ ከዛ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። አይታል ማርያምን በጣም አሳደዳት። ለምን? ዘንዶ ከሰማይ ስፍራ አጣ። በክርስቶስ ያመኑ ደግሞ ሰማይ ገቡ። በምድር ላይ በሰማይ ስፍራ ተቀመጠ ነው። በምድር ላይ ስፍራ ያለው ስፍራ በሰማይ የሌለው በምድር የለው። አጋንንት በምድር የለው፣ በሰማይ ስፍራም የለው። በምድር ላይ ስፍራ ያላቸው ሰዎች በክርስቶስ በማመን በሰማይ ስፍራ ያላቸው ሰዎች አሜን ፓል አሜን። በሰማይ ስፍራ በክርስቶስ በማመን ያላቸው ሰዎች ነው በምድር ላይ ስፍራ ያላቸው። እንደ መብረቅ ሲወድቅ አየሁት። ስፍራ ያገኘው ደግሞ በሰው መንፈስ ውስጥ ሆኖ። ለምን? በሰው መንፈስ ውስጥ ገባ ነው ጉዳዩ። ለዛ ነው በምድር ላይ ለምትኖሩት ወዮላችኋል። ለምን? ልክ ዲያብሎስ አመፀኛ ስለሆነ ክፉ የዚህ ዓለም ገዢ ሳጥናኤል በክፋትና በአመፅ ከእግዚአብሔር ዓለም ተለይቶ ከሰማይ እንደ መብረቅ ሲወርድ በምድር ላይ በሰው መንፈስ ውስጥ በስሙ ኃይልና ጉልበት ሲመታ ለዘላለም ስፍራ በማጣት ውሃ በሌለበት ለዘላለም ጥም ጉድጓድ መሄዱም አይቀር። ይሄኛውን ደግሞ ፈለጋውን ለተከተሉ ሰዎች ነው መንፈሱ የገባባቸው። አመፃ ያመፃ ቃሱ ክፋትን ይዞ ነው። አመፃን ሲይዝ ነውርን ሲይዝ ለሰው ክፋትና አመፅ ሲያስብ ነፍስ ሊገል ሲሄድ ሰዎችን ሲሳደብ ሲናገር ሲያንቋሽሽ ሲያዋርድ እግዚአብሔር ሲናገር እግዚአብሔርን አምላክን ፍራ ባልንጀራን ደግሞ ውደድ አለ። ውደድ እግዚአብሔርን ውደድ፣ ባልንጀራን ውደድ። በሌላ ቋንቋ እግዚአብሔርን የሚፈራ ሰው ለሚፈሩ ነው ምልክትን ያሰጥ። ባልንጀራው ምን ያደርጋል? ከሱ የተሻለ አድርጎ ለራሱ የሚፈልገው ነገር ራሱ መክበር የሚፈልገው ነገር ክብር ነው ለሰው። ውርደት ለሰው አይመኝም። እሱ እንዲሰደብ አይፈልግም። ሰውን አይሰድም። ስለዚህ ይሄን የመጻቃ እነሱ ለመሆን ሲፈልጉ ነው የመንፈስ ያገኘው። ስለዚህ እነሱ ደግሞ እግዚአብሔር ኃይሉ ለማዳን ስለሆነ የሰው ጥፋት በኃጢአት ምክንያት የሰውን ጥፋት ስለማይፈልግ ለሟቹዋል በገዛ ኃጢአት ምክንያት ለሟቹ ፈጽሞ በህይወት እንዲኖር ፈጽሞ በልቡ ከሰራው ኃጢአት ቢመለስ በህይወት ይኖራል። ለማዳን ነው ክንዱ ኃይሉ ኢቭን እንኳን ማለት ለዛ ነው ሰባውን እኮ እነዚህ ሰዎች አጋንንት የገባባቸው በአመፃ ነው። ስለዚህ የትኛውም አጋንንት ሁሉ አመፃ ያመፃ ልጅ አመፃ ውስጥ የሚገባው ያመፃ ልጅ ውስጥ የሚገባው ያመፃ ልጆች ውስጥ የሚገባው በኃጢአትና በበደል እግዚአብሔርን ባለመፍራት እግዚአብሔር ደግሞ ኃይሉ ለማዳን እንደሆነ ድል ሰጥቷቸዋል። በልጁ በማመን በውስጣቸው ያለው መንፈስ ስፍራ ያጣል፣ ይመታል፣ ሰውየው ደግሞ ያርፋል። ለዛ ነው እግዚአብሔርን በመፍራት በክርስቶስ ኢየሱስ እንዲመለሱ በውስጣቸው ስፍራውን ያለውን አጋንንት ለዘላለም ይዟቸው ወደ ጥፋት እንዳይሄድ እስከ ዛሬ ድረስ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ትሆኑ ዘንድ ተመለሱ እየባለ የሚጮህ ክፋትን በመጣ አመፃን በመጣ እግዚአብሔርን በመፈለግ ለሚፈሩ ሰዎች የሚሰጠው ኢየሱስ ነው። ኢየሱስ ደግሞ ከየትኛውም ከተያዙበት በኃጢአትና በበደል ያዛቸውን አጋንንት ለዘላለም ከላቸው ላይ ስፍራ ሰጠዋል። ይመታላቸዋል፣ ቀንበራቸውን ይሰብራል፣ ስራታቸውን ይፈታታል፣ ከገቡበት ጉድጓድ ያወጣል። ለዛ ነው አስቀድሞ በትንቢቱ መጽሐፍ
ድንግል ትጸንሳለች። ወደ ጥልቅ ብትወርድ ሊያወጣ፣ ወደ ከፍታ ደግሞ ከጥልቁ ወይ ከከፍታ ምልክት ለምን ሊረዳ ወደሚችል አምላክ ወደ ሲኦል ብትወርድ ከገባበት ጉድጓድ ገብቶ ያወጣላል። አሜን። ይሄ አጋንንት ደግሞ ይዟቸው ጉድጓድ ነው። ለምን? ስፍራ አጥቷል፣ አመፃ ሆኖ። ይሄን መጽሐፍ በኢሳይያስ መጽሐፍ ምዕራፍ 14 ላይ ከሊና ከ12 ጀምሮ እስከ 15 አብረን እናነባለን። አንተ የንጋት ልጅ አጥቢያ ኮከቦይ፣ አንተ የንጋት ልጅ አጥቢያ ኮከቦይ፣ ሰይጣንን እኮ እንዴት ከሰማይ ወደቅ? እንዴት ከሰማይ ወደቅ? ገና አስቀድሞ ሳይሆን በፊት፣ ፊተኛ ሳይሆን በፊት መጨረሻውን የምናገርን የእግዚአብሔር አይደለምን ይላል መጽሐፍ ቅዱስ በትንቢት ኢሳይያስ መጽሐፍ ውስጥ። አሕዛብን ያዋረድክ አንተ ሆይ፣ እየተመለከተው እኮ ነው። አዋራጅ ነው። እግዚአብሔር ለእግዚአብሔር ጀርባ ሰጥቷል፣ አልታዘዘም። በሰማይ ስፍራ ነበሩ እነ ሚካኤልና ገብርኤል በጊዜው የነበሩ በዛው የሰማይ ሰራዊቶች ሁሉ አለቅነትን ያስጠበቁ ነበሩ። እሱ ግን ምን አላለም? አላስጠበቀም። ያመጻቃ ነው። ጭራሹን ሲያደርግ የነበረው ሚስጥር እግዚአብሔር ወደፊት ጽፎ ነበር። ይኸው እንዴት እስከ ምድር ድረስ ተቆረጥክ? እንዴት እስከ ምድር ድረስ ተቆረጥክ? አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ። መፈንቅለ መንግስት ላይ ያደርግ ነበር። እግዚአብሔርን ከዙፋኑ ሊገረስሰው ነበር። እያደረገ የነበረው ነገር ሐሳቡን ክፉ ነው። 1/3 መላእክቶችን ሲያስን መፈንቅለ መንግስት በሰማይ ነው የጀመረው። በምድር ላይ አሁን እንደሚሆነው መፈንቅለ መንግስት የጀመረው በሰማይ። የክፋት ልጅ የዲያብሎስ ልጅ አመፃ እግዚአብሔርን ከዙፋኑ ገርስሶ በቦታው ላይ ሊቀመጥ እግዚአብሔር የልቡን ሐሳብ ስላየው እግዚአብሔር እኮ የፈጠረው ቆንጆ ዕቃው ገና ሲጀምር ራሱ አንተ የንጋት ኮከብ አጥቢያ ይለዋል። ምን አይነት እንዴት አድርጎ ውብ አድርጎ እንደፈጠረው የእግዚአብሔር ዕቃ ጦር ነበርኩ ለእግዚአብሔር የሚያገለግል። አለቅነቱን ግን እምቢ ብሏል። ለእግዚአብሔር ጀርባ ሰጥቶ አለቅነትን ያስጠበቁ ደግሞ መላእክቶች ነበሩ። በሰማይ ስፍራ ስቲል ምን ስፍራ ነበሩ። አታሎ እንኳን እግዚአብሔርን በመፍራት በልባቸው የሊና ህግ ስላ እግዚአብሔር መላእክቶች ስለሚፈሩ ያውቁት ነበር። ወዲያውም እግዚአብሔርን ምን ጀርባ የሰጡ 1/3 መላእክቶች ወደሱ ሲመጡ በሱ ሐሰት ንግግርኩ ከዛ እንከላይ 1/3 በጅራቱ ወደ ምድር ጣላቸዋል። ማን ሰምተው? ዲያብሎስን። ከዛ በኋላ ነው ልክ ኢየሱስ ክርስቶስ በሰማይና በምድር ያለውን ሐሳቡን በክርስቶስ ኢየሱስ ለዘላለም የእግዚአብሔርን ሐሳብ ሲፈጽም በቀራንዮ መስቀል ላይ ሆኖ ተንጠልጥሎ ላመኑበት ሁሉ የኃጢአት ስርየት ከተናገረ በኋላ ኃይሉ ለማዳን ስለሆነ ስለነሱ ሞታቸው ሞቴ ባወጣላቸው ምሕረት በስሜ የሚሆን የኃጢአት ስርየት እንዲገኝላቸዋል ከእግዚአብሔር ከአባቱ ጋር በገባው የተናገረውን ቃል ፈጽሞ ለዘላለም ሲወድ ወደ ሲኦል ሲገባ ብስራቱን ሲፈጽም የነበሩትን የሚፈሩትን ሁሉ ይዞ ፈንቅሎ ወጣ። አሜን። በሰማይ ስፍራ ለዘላለም አስቀመጣቸው። በስጋ እንኳን ብዙ ቅዱሳን ወጥቶ በኢየሩሳሌም ታዩ። አሜን። ኢየሱስ ያድናል። አሜን። ላይም ያለው ሚካኤል ደግሞ ምን አለ? ከገባ በኋላ በኢየሱስ ስም ስለሆነ ስፍራ ዲያብሎስ የሚያጣው ለዘላለም በሰማይ ስፍራ የነበረውን ይሄን ክፉ አውሬ በኢየሱስ ስም ብሎታል። ከሰማይም ስፍራ አጣ፣ ወደ ምድርም እንደተጣለ ባየ ሰዓት ሴቲቱን ምን አለ? ማርያምን እኮ አሁን እስቲ ወደ መጨረሻ ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። ማርያምን አሳደዳት። ይኸውልህ ወንድ ልጅ ዝም ብሎ አይወለድም። የእግዚአብሔር የተናገረውን ቃል እሷ ላይ ነው የወደቀው። የትንቢቱ ቃል ነው ቤቷ የገባው። ዝም ብሎ አይገባም። እግዚአብሔርን በመፍራት ስትኖር የነበረች ድንቅ ሴት ትንቢቱ ቃል በሷ ላይ ተፈጸመ። መስፍኑ ገባ። አሜን። እግዚአብሔር የምትፈራ ናት። በሰማይም እግዚአብሔር የሚፈሩ አለቆች አለቅነትን ያስጠብቋል። ስለዚህ አሁን ለምን እሷን ያሳድድ? መጀመሪያም ሲጀምር ራሱ ልዑልን የሚያሳድድ ስለሆነ መፈንቅለ መንግስት ሰማይ ስለጀመረ በምድር ላይ ሊያሳድደው ተነሳ። እሺ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን ይሄን ያዝልኝ። የእግዚአብሔርን ትእዛዛት ምን የሚሉትን የሚጠብቁትን የኢየሱስ ምስክር ያላቸው ከእርሷ ያላቸው ከዘሯ የቀርቡትን
ሊዋጋ ማርያምንም ጨምሮ ከዘሯ የቀሩት ሁሉ ጠቅላላ ደግሞ በዘሯ እግዚአብሔርን ቃል የሚጠብቁ ትእዛዙትን የሚጠብቁ ናቸው። ለሚጠብቁት ነው ኢየሱስ የተሰጠው። ኢየሱስ ለሷ እንደተሰጠ ለዘሯ ሁሉ ተሰጠ። እግዚአብሔርን የሚፈራ ሁሉ ሰው ነው ያለው። ማርያምም ምስትለው በኢየሱስ ስም ነው ኢየሱስ ነው የምትለው ማርያም። ዘሯ ሁሉ ማኪያ ታካባ ደማይታና ሞሳካያታ አሜን። እስቲ ድጋሚው መጽሐፉን ዘንዶም በሴቲቱ ላይ ተቆጥቶ ዘንዶም በሴቲቱ ማርያም ላይ ኮኔ ተቆጣው። እሺ የእግዚአብሔርን ትእዛዝ የሚጠብቁ አይታል። እግዚአብሔርን ትእዛዝ በመጠበቅ ነው መጀመሪያ ኢየሱስ ሰው የሚሰጠው። እሷ እግዚአብሔርን ቃል የምትጠብቅ ሴት ነበረች። ተሰጣት ማን? ልጁ ኢየሱስ። ለሚፈሩት ነው ምልክት የሚሰጠው። አሜን። የሰጠውን ምልክት ሁሉ በዘመናት ለሚፈሩት ያውን ምልክቱን የፈጸመ እግዚአብሔር ልጅ ኢየሱስ ዋናው የተነገረው ቃል ተሰጣት። አሜን። መጥቶም ቃሉን ሁሉ ፈጸመ። አሜን። ለዘላለም ሥርዓቱ ሲፈጽሙ የነበሩትን እግዚአብሔር የሚፈሩትን ከገቡበት ይዞ ወጣ። አሜን። እሷም ራሱ ኢየሱስ ያድናል ነው የምትለው። አሜን። ማርያም ኢየሱስ ያድናል ነው የምትለው። ዘሯ ሁሉ ኢየሱስ ያድናል ነው። የኢየሱስም ምስክር ያላቸው ኢየሱስ ምስክር ያላቸው ከዘሯ የቀሩትን እንደ ማርያም አይነት ሰዎች ከዘሯ ማርያም ኢየሱስ ነው የምትለው። ከዘሯ የቀሩትን ማለት 10 አክሊል የሆነላትን እኮ አሁን የሷ ዘር እነዚህ ሐዋርያት ናቸው። ምን ኢየሱስ ያድናል ነው የሚለው። የኢየሱስ ምስክር ያላቸውን እና ሐዋርያቶችን እኮ እነሱን ሊዋጋ በምን ላይ ቆመ? ሄደ በባህር ማሸዋ ላይ ቆመ። ሐዋርያቶቹ መሰረት ላይ ነው የቆሙት። እሱ የኢየሱስ ምስክር ያላቸው በምን ላይ ነው የቆሙት? መሰረቱ ማን ነው? ኢየሱስ ይባላል። አሜን። እነሱ በምን ላይ ነው? ዘንዶ በምን ላይ ነው? አሸዋ ላይ ነው። አሸዋ ላይ ሆኖ መሰረት ላይ ቆሙትን ሊዋጋ ይነሳል እንዴ? ስፍራ ያጣል፣ ይመታል እንጂ ደማይካያ ባሰካያ በምድር ላይ መለከታለሁ። የአጋንንት በምድር ላይ በሰው መንፈስ ላይ ሆኖ ስፍራን ያዘ የትኛውም ክፉ ስፍራ ለዘላለም በኢየሱስ ስም ሲያጣ መለከታለሁ። አሜን። ኢየሱስ መንግስት ባይና በስልጣን በምድር ላይ ሲሰራ ያለው አሜን። በሰማይ ስፍራ እንዳጣ እንደመብረቅ እንደወደቀ በምድር ላይ ደግሞ ኃያላን ስሙ የተሸከሙ በመሰረቱ ላይ በኢየሱስ ላይ ቆሙ። አጋንንት ክፉ ትውልዱን ወደ ሞት የሚወስደውን ኃይለኛውን ያለው መንፈሳውን የያዛቸውን ክፉ ይመታዋል። አሜን። ሰዎቹ ደግሞ ወደ ጥፋት እንዳይሄዱ እግዚአብሔር ይታደጋቸዋል። አሜን። ይዤ ካልገባው እኮ ትውልዱን ይዤ ሲኦል ካልገባው አይገርምም? ሲኦል ትውልዱን ይዤ ምን ካልገባው አይገርምም? የሚደንቅ እኮ የሰውን መንፈስ ይዞ ምን እያለ ሰዎቹ ደግሞ መንፈሳቸው ውስጥ የገባው ለምንድን ነው? ልክ እንደሱ ስለሆነ ዲያብሎስ ልጅ ስለሆነ አመፃና ኃጢአትን አመፅን ሁሉ ስለወደዱ። እነዚህ ግን እግዚአብሔርን የሚፈሩ ሰዎች የትኛውን ኃጢአታቸውን ቢደክሙ እንኳን ሊያነጻ እግዚአብሔር ልጅ ኢየሱስ የታመነ አሜን። አመፃ ዕቃ ጦር ለመሆን እንዴት መጀገን ግን ይከብዳል። አሁንም በምድር ላይ እንደዚህ አይነት ሰዎች እግዚአብሔርን በማይፈሩ ሁሉ የአመፃው ዕቃ ጦር የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ እንተ መብረቅ የጣለው በምድር ላይ በሰው ውስጥ ገብቶ ስፍራን ያዘው ክፉ ይዟቸው ወደ ሲኦል ሄደ። ይህም በመስማት ከሚሰሙት ከየትኛውም አይነት ክፋትና አመፅ ቢመለሱ በልጁ በኢየሱስ ክርስቶስ ቢያምኑ የኃጢአት ስርየት ይገኝላቸዋል። መንፈሳቸውን ይዞ ወደ ሲኦል የሚወስዱትን ክፉ ለዘላለም የእግዚአብሔር ልጅ ይመታዋል። አሜን። እነሱም ደግሞ እግዚአብሔር ይታደጋቸዋል። አሜን። ስለዚህ ሰው ከዚህ መንፈስ ውጪ አይደለም። ሰው ወይ በክርስቶስ ኢየሱስ በእግዚአብሔር መንፈስ በሰማይ ስፍራ ነው ያለው። በክፉ መንፈስ ወይ ተይዞ ደግሞ በምድር ላይ ስፍራ ማጥቶ በሰማይ ማጥቶ ወደ ሲኦል መዳረሻቸው። ሰው ስለራሱ ሲል ይጣፍጥ የዚህ ዓለም ገዢ ሆነው አውሬ ዕቃ ጦር ሆኖ በምድር ላይ ያመፃውን ስራ እያሰራው ያመፃ ሰራተኛ ሆኗል። በምድር ላይ በታላቅ ቁጣ መጥቷል። ሊዋጋቸው መጣ። አሸዋ ላይ ሆኖ መሰረት ላይ ያሉ ሰዎች ስፍራ እኮ በሰማይ እንዳጣረሳ እነሱ ደግሞ በሰማይ ስፍራውን ስፍራ አላቸው። በምድር ላይ ስፍራ ያለ ሰው በሰማይ ስፍራ ያለ ሰው። ሰይጣን በሰማይ ስፍራ አጥቷል። በምድር ላይ ስፍራ የለው። ስፍራ ያላቸው ሐዋርያቱ ናቸው።
በሰማይ በምድር ላይ ስፍራ ኢየሱስ ያለው ሰው አለ። አሜን ስሙ ይባረክ። አሜን ብሩክ ሁኑ። ዘመናችሁ ይባረክ። ይህን ቪዲዮ ለሚሰሙ ሰዎች ሁሉ በክርስቶስ ኢየሱስ በመመለስ ከሚመጣው ቁጣ በማምለጥ የእግዚአብሔር ጽድቅ በመሆን በሰማይ በምድር ላይ ስፍራ እንድታገኙ በታላቅ ርኅራኄ ለምናችኋል። አሜን።